እናንተ በእግዚአብሔር የተመረጣችሁ የእግዚአብሔር ምኖች ናችሁ ይላል። ሀብቶች ናችሁ፣ የእግዚአብሔር ትሬዠሮች ናችሁ። ከመጣን በኋላ አይደለም ያሰበበት፣ አስቦበት ነው ያመጣ። ማይጸልይ ሰው ጠላት የለም ብሎ የሚያምን ሰው ነው። ብዙ ሰዎች ስተታቸውን ታፔላቸው ያረጉታል፣ ስተታቸውን ታርጋ ቁጥር ያረጉታል፣ መለያቸው ማለት። ጠላት ደግሞ አንድ መሰረታዊ ነገር ደጋግሞ ይላችኋል፣ ብቁ አይደላችሁ። አንተ ወይም አንቺ ያሸናፊው ዘር ነሽ፣ ዘር ነህ። ሰው የሚባለው ባዮሎጂካሊ የሚፈጠረው መንፈሱ ከእግዚአብሔር የሚመጣ ቢሆንም በአንድ ሰው በሚፈጠርበት ሞመንት ውስጥ 250 ሚሊዮኑ ሰው የመሆን አቅም አላቸው። የስፐርም ሴሎች ያንን እንቁላል ለመገናኘት ይሄዳሉ። በሚሄዱበት ሰዓት ቀድሞ የሰበረው አካል አንቺን ሆነ። ፖለቲከኛ ልትሆኑ ትችላላችሁ፣ የእግዚአብሔርን መንግስት ተሸክማችሁ ትሄዳላችሁ። ዶክተር ልትሆኑ ትችላላችሁ፣ ዶክተር መሆን አይደለም ዴስቲኒያችሁ፣ የእግዚአብሔርን መንግስት መሸከም። የኔ ራይ ኢንጂነር መሆን አይደለም ራያችሁ። ኢንጂነር ራያችሁን የምትፈጽሙበት ቱል ነው። በሉስ የኔ ስህተት አይደለም። ከዚህ በላይ በሉት። እግዚአብሔር አስቀድሞ ስለተቀበለን የዓለም ማረጋገጫ አያስፈልገን። የጓደኛ የትምህርት ማረጋገጫ አያስፈልገኝም። አሜን። እግዚአብሔር ይወደኛል፣ 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 ይወደኛል። እናቴ ልታስወርደኝ ሞክራ ነበር። በእግርሽ ቆመሽ አልወርድ ብለሽ በእግርሽ ቆይ ሄድሽ። እንዴት በዚህ ሰው ዲፕረስድ ይሆናል? አይ ስተት አይደላችሁ፣ ስተት አይደላችሁ። በሉ ስተት አይደለም። I'm not a mistake። እኔ በሉት፣ እኔ ስማችሁን አስገቡና እኔ ካልኩ በኋላ እናንተ ያው የተለያየ ስም ነው የሚሆነው። እንግዲህ በዓለም ላይም ቢሆን ይሄ እንደዛው ነው የሚሆነው። ግን ዋቴቨር ችግር የለውም። እዛ ጋር ቢዘበራረቅብንም አንድ ላይ እንለዋለን። ፕሬዝ ጋድ። እኔ አላላችሁም። እሺ እኔ ስማችሁ ይገባል። ከዛ በኋላ ልክ እኔ ካላችሁ በኋላ ስማችሁ ይገባል። ቀጥሎ ያለውን እናገራለሁ ማለት ነው። 1 3 እኔ ያንዳንድ ሰው ስም አረፍተ ነገር ሆነ። ኦኬ እኔ ብላችሁ ስማችሁ ነው የሚገባው። ከዛ ነው ይናገራሉ። 1 3 ስህተት አይደለሁም። ንገሯት ለነፍሳ ይሲ ነፍሴን አነቃቋት ማለት አሁን የምታረጉትን ማድረግ ነው። ስለዚህ ንገሯት ለነፍሳችሁ እኔ ዳሽ ስህተት አይደለሁም። የሰው ምርጫ ላልሆን እችላለሁ። የሰው ሐሳብ ላልሆን እችላለሁ። የእግዚአብሔር ግን ሐሳብ ነኝ። አሜን። ስለዚህ እኔ እናቴ እኔም ፕላን አላረገችኝም ነበረ እና ዝም ብዬ ሳያት የምትወደኝ አይመስለኝም። አሁን እናትሽ አትወደኝም ብለሽ ለማመን እንዴት ድፍረት አገኘሽ? እዛቻለ ያልኩት አባቴ አይወደኝም ብለ ለማመን እንዴት ድፍረት አገኘን? ድፍረቱ እኮ ነው ራሱ። ድፍረቱን እንዴት አገኘው? ቦልድነሱን ራሱ። ይሄ ያንን ለማመን አቅም ካለ ለምን ቀላሉን አታምኑ? ሰምታችኋል ያልኩትን። በጣም ቀላሉ ምንድነው መሰላችሁ? ይወዱኛል ብሎ ማመን እና ዲያብሎስ አይወዱም ይላል። አይወዱም። እናት አትወድም። እናት ብትወድ ኖሮ ልታስወርደ አትሞክርም ነበር እንዴ? ይኸውልሽ አንድ ሚስጥር ነው ያው የምነግራችሁ፣ ለሰው አትንገሩ። እናቴ ስለሆነች ብቻ እንደምትወደኝ አምናለሁ።
ስታመሺ የምትጨቃጨቅሽ ለዛ ነው። ያ ማታ ስታመሺ ትጨቃጨቅሻለች። ከዛ ደግሞ አጥኒ ትላለች፣ ታይ ትላለች፣ ይሄ ልክ አይደለም ትላለች። እውነት ውሸት? is a sign of love። ባይወዷችሁ ኖሮ ኢግኖር ማድረግ ነው በምትሄዱበት መንገድ እንድትጠፉ። ሰምታችኋል? አንድ ነገር ላነብላችሁ። ፋውንዴሽን 2 ስንማር አንደኛው የተማርነው ነገር አንተ ወይም አንቺ ያሸናፊው ዘር ነሽ፣ ዘር ነህ ሚል። ሰው የሚባለው ባዮሎጂካሊ የሚፈጠረው መንፈሱ ከእግዚአብሔር የሚመጣ ቢሆንም የእናት እንቁላልና የአባት ህይወት ዘር ያለበት የስፐርም ሴል ሲገናኝ በአንድ ሰው በሚፈጠርበት ሞመንት ውስጥ 250 ሚሊዮን በአንዴ 250 ሚሊዮኑም ሰው የመሆን አቅም አላቸው። የስፐርም ሴሎች ያንን እንቁላል ለመገናኘት ይሄዳሉ። በሚሄዱበት ሰዓት ቀድሞ የሰበረው አካል አንቺን ሆነ። ሌላኛው አካል ሰብሮት ቢሆን ኖሮ መልኩ ይቀየራል፣ ጸባዩ ይቀየራል፣ ቋንቋ ይቀየራል፣ ያፍንጫው ቅርጽ ኤቭሪቲንግ ሌላ ነበር የሚሆነው። ከ250 ሚሊዮን አመልጠ በህይወት ተወልደ አሸንፈ ስንት እንደቀረ አስብ። ከሁለት ለቁጥር ራሱ አይሆንም እኮ 249 ሚሊዮን 999 መሐላ አመልጣችሁ። እኔ ብቸኛ ነኝ ይላል። I don't think so። እኔ እኮ ማንም አይወደኝም፣ እኔ እኮ አልፈለግም፣ ጓደኞቼ ራሱ አይደውሉልኝም ይላል። አንቺ ያሸናፊው ዘር ነሽ። አንተ ያሸናፊው ዘር ነህ። ስለዚህ ከሚሊዮን አንድ ናችሁ እናንተ። ከ250 ሚሊዮን አንዱ ነሽ። እንደዚህ የሚሄዱት 250 ሚሊዮኑም ለምሳሌ እኛ 250 ሚሊዮንኛውን ብንሆንና ያ ባይሆን ኖሮ 249 ሚሊዮን 999ኛው ቢሆን ኖሮ ኮምፕሊትሊ ቁመቱ ይሄ አይሆን፣ መልኩ እንደዚህ አትሆኝ። ኮምፕሊትሊ ዲፍረንት ፐርሰን እና እኔ ምን ነው እኔ ለምንድን ነው ታይ እና እዛ ትምህርት ላይ ዝርዝር ነገሮች ተጽፈዋል። እዛ ላይ በአንድ የወንድ የህይወት ዘመን ውስጥ ከ525 ቢሊዮን በላይ ሰው ሊሆኑ የሚችሉ ይፈጠራሉ በአንድ ወንድ ውስጥ በህይወት ዘመኑ ማለት ነው። በወር እስከ 1 ቢሊዮን ዘር ይጠቀማል። ከዚህ ሁሉ ማለት ነው አንተ 3 ልጅ ነው ያላችሁ እናትና አባትሽ ሰምቷል። በወር 1 ቢሊዮን ተጠቅመው ከተጋቡ 20 ምናምን ዓመታቸው ነው፣ 30 ዓመታቸው ነው። 2 ነው ያላችሁ ወይ 4 ነው ያላችሁ ወይ 1 ብቻሽን ነሽ። I hope you are joking። እየቀለድሽ ነው። እንዴት እንደሆነ ወደዚህ ምድር የመጣችሁት አልገባችሁም ማለት ነው። እና እኔ ስህተት ነኝ ይላል። I don't think so። ይሄ አለማወቅ ነው፣ ስንፍናዬ ነው ይላል ሐሳብ። ስለዚህ it's better to believe the Bible and also አሁን የነገርኳችሁ not in the Bible in the science ነው ያለው። ስለዚህ it's good። አንዳንድ እውቀቶች ይጠቅማሉ። ሌላኛው የተመረጠነት ማለት እግዚአብሔር በዚህ ትውልድ መካከል እንድትኖሩ ፈቅዷል ማለት ነው።
ለምሳሌ እግዚአብሔር ታይምን በሙሉ ነው ያየው from day one ሰው ከተፈጠረበት ቀን ጀምሮ አዳም ከሚለው ቀን ጀምሮ ሰባተኛው ስድስተኛው ቀን ጀምሮ አሁን እስካለው እና እስከ ዘላለም ያይና ኦኬ እከሌ ዮሲያስ በዚህ ሲዝን ነው የሚሄደው እና እኔ ስህተት ነኝ ካልክ I don't think so you are wrong አገርም this is amazing ለዛ ነው አንዳንድ ሰዎች በዘመናቱ ውስጥ ግራ የሚገባቸው ነገር ለምንድን ነው ፍራስትሬትድ የማይሆኑት despite of all the challenges the problems and all the persecutions it's because we know who we are in Christ Jesus we don't need anybody's approval የማንም ሰው ምስጋና አሞቀንም የማንም ሰው ተቃውሞ ወይም ትችት አበርደን ምክንያቱም ለመሞቃችን ምክንያቱም የሆኑት የሰዎች ጭብጨባ ስላልሆነ ለመብረዳችን ምክንያት ደግሞ የሰዎች ክስ አይሆን ቦታ አንሰጠው we are in Christ Jesus we identify ourselves in Christ Jesus ስለዚህ እግዚአብሔር በዚህ ጊዜ እንድኖር ፈቅዷል ታንጋ በኢየሱስ ጊዜ እንድኖር ስላልፈቀደ ታንጋ ዊሽ አረጋለሁ ግን ታንጋ በዚህ ዘመን እንድኖር ስለፈቀደ በሙሴ ዘመን እንድኖር ስላልፈቀደ ታንጋ በዚህ ዘመን እንድኖር አየ ሁሉንም የሚያይ from A to Z አየና እግዚአብሔር ኦኬ ተዘራ የሚኖረው ከዚህ ጊዜ እስከዚህ ነው በ2000 ምናምኖች ነው ብሎ ወሰነልኝ ስለዚህ don't complain amen he did not choose you because you were perfect እግዚአብሔር የመረጠኝ ወይም የመረጠሽ ወይም የመረጠን ፍጹም ስለሆነን አይደለም he chooses you because he has a plan for you እግዚአብሔር የመረጠኝ ምክንያቱ ለኛ የራሱ የሆነ እቅድ ስላለው he chooses you because he has a plan he has a plan for you እግዚአብሔር ለኔ ይቀዳል በኔ ላይ ዓላማው ፍቅር amen he didn't choose you because you were perfect እግዚአብሔር ዞር ብሎ አይቶ ምድር ላይ ካሉ ፍጹም ሰዎች መሃል አግኝቶ አይደለም he has a plan he chooses you because he has a plan for you እግዚአብሔር ላንተ ይቀዳል ላንቺ ይቀዳል ለኔ ይቀዳል that's why የመረጠኝ amen ስሙ ይባረክ ኦኬ ይህ ታላቅን መተማመን ይሰጣችኋል ይሄ ምን ይሰጣል ኮንፊደንስ እኔ የድንገቴ ክስተት አለመሆኔን ማወቅ እፈልጋለሁ ተፈልጌ ነው የተገኘሁት ድንገት አይደለም የመጣሁት ተመርጣችኋል አሜን ስለዚህ ድንገት ማለት አይደለም የመጣሁት so this gives you confidence ይሄ ምን ይሰጣችኋል መተማመን no matter what you are confident I know who I am in Christ Jesus I know God loves me ከመወለዴ በፊት የሚያቀኝ አምላክ ተወልጄ በእግሬ እየሄድኩ አልተወኝ አሁን ማልፈው ቻሌንጅ ቢኖርም ችግር የለውም ታልፋለህ ነው ያለው እግዚአብሔር በውሃ ውስጥ ባለፍክ ጊዜ ነው ያለው ውሃ እንደሌለ አልተናገረም ታልፋለህ አለ ውሃው ሊያጠፋኝ ሳይሆን የመጣው ሊቀርጸኝ ነው የመጣው በውሃ ውስጥ ካለፍኩ በኋላ አንዳንድ ነገሮች ትቻለሁ ሰምታችኋል በእሳት ውስጥ ባለፍክ ጊዜ አለ ማለት እሳት ስታልፍ አንተም ባይነካህም ጃኬትን ምናምን ይነካል
አንዳንድ ጸባዮችህን ከርክሞ ያወጣሃል። ማበሉም ወጀቡም ሰራኝ ደና አድርጎ ይላል። አሜን። ደና አርጎ ተሰራል። ስለዚህ ይሄ ታላቅን መተማመን ይሰጠኛል። ምንም ይል እኔ አክሲደንታል ነገር አይደለም። I am not an accident። የሆነ ድንገት የመጣው ነገር አይደለም። በቅድ ውስጥ ነበርኩ። አሜን አሜን። እፈለጋለሁ። አሜን። በማ በእግዚአብሔር። አንዳንድ ሰው መፈለግ የሚፈልገው በጓደኞቹ። ትፈለጊያለሽ። ይፈልገኛል። እግዚአብሔር ይፈልገኛል። አሜን። እግዚአብሔር ይፈልጋችኋል። አሜን። ስለዚህ ይሄ ኮንፊደንስ ይሰጣል። እርግጥ ማለት ለመኖር ኮንፊደንስ ይሰጠኛል። እና ልክ እንደ ዘማሪው ትላላችሁ ተማምኜ በትከሻው ማለት እውቀቱ ነው። የሱ እውቀት የሆነ የሰው ጫንቃ ምናምን አታስቡ። ይሄ አሁን የምታውቁት እውቀት ነው። የእግዚአብሔር ትከሻ ላይ እንዳላችሁ መስጣችሁ። እግዚአብሔር የእስራኤል ሕዝብ በምድረ በዳ ሲሄዱ አየና በንስር ክንፍ ተሸክሜ ነው ያደረስኳችሁ ይላል። እንዴ አረ በእግራችን ነው ይሄድ ለበሰለ በእግራቸው ነበር የሚሄዱ የነበረው። ይኸውልህ በእግሬ የደረስከው ክንፍ ከስር ስለነበረ። ምክንያቱም ሰው 40 ዓመት ሄዶ አይተርፍም። 40 ዓመት ወገኖች 40 ዓመት መሄድ እኮ አይደለም። 40 ቀን ሲሄድ ብዙ ሰው ይጠፋል። ሰዎች እኮ ከዚህ ሊቢያ ለመድረስ እኮ ሄደው ብዙ ሰዎች መንገድ ላይ ሞተዋል። 40 ዓመት ነው የኛ ህዝብ ሄደው። የኛ ቤተሰብ እስራኤል አለሉ ሲሄድ እና ስትሄዱ አትሊስት ብዙ ስትሄድ ሰው እግሩ ያብጣል። መጽሐፍ ቅዱስ እግራቸው አላበጠም ይላል። ምክንያቱም ከስር ክንፍ አለ። የንስር ክንፍ ተሸክሜ ኮንፊደንስ ሰጣቸው። ጫማቸው አላለቀም ይላል። ጉልበታቸው አልደከመም ይላል። መሄድ አንዱ ይደክማል። መጽሐፍ ቅዱስ ወጣቶች ራሱ እንኳን ቢሆኑ የሚሄዱት ይደክማሉ። ከዛ ደግሞ መሄድ ደክሟቸው ደግሞ ይታክታሉ። እግዚአብሔርን የሚተማመኑ ሰዎች ግን ክንፍ አለ ከስር። ስለዚህ ይሄ መተማመን ይሰጣቸዋል። ምን እግዚአብሔር መርጦ ያቀኛል። እኔ ማለት ትርፍ ነገር አይደለም፣ ስተት አይደለም። እናቴና አባቴ ሊያስቡ ይችላሉ ማለት እንደ ሰው ያስቡ፣ ፍቀዱላቸው። ለምን ኦፌንድ ብትሆኑት ከእናቴ ጋር ያለኝ ሪሌሽንሺፕ ተበላሸ ይላል። ኖ ዶንት ዲስትሮይ። በቃ እንደ ሰው ነው ያን ያሰቡት። ሰው ስለሆኑ ወደፊት እናንተም እንደ ሰው የምታስቡት ሐሳብ እንደሚኖር ወደፊት ይገባችኋል። ወደፊት ስታድጉ ይገባችኋል። ስለዚህ ክስተት አይደለውም። እንደምፈለግ አውቄያለሁ። you are wanted. amen. the most wanted person ብላ አሜሪካ ትለጥፋለች። we will pay you $10 million. anybody የጠቆመ ይባላል። ይኸውልህ everybody ስራ አይሰራም፣ ሰላይ ነው የሚሆን። እንደ 10 ሚሊዮን ነው ማገኘው ይላል። ይጠቁማል 10 ሚሊዮን። አንተ እንደጠቆምክ ሁሉ አይናገሩ። most wanted. you are wanted. ትፈልጋላችሁ። እግዚአብሔር ይፈልግሻል። ማንም አይፈልገኝም አትበሉ። እግዚአብሔር ይፈልጋል። እግዚአብሔር የሚፈልገን ወይም የጠራን ወይም የመረጠን ፐርፌክት እንደሆነን አውቆ አይደለም፣ ፕላን ስላለው ወደ ፐርፌክሽን አመጣችኋለሁ ብሎ ለመጨረስ ብዙ ነው፣ ግን ዛሬ ያው መግቢያ ነው። by God's grace we will continue. መመረጥ ወይም ተመርጣችኋል ማለት ዋጋ አላችሁ ማለት ነው። ምራጭ አይደላችሁ፣ ተመርጣችኋል የተባለ ማለት
ካለው መሃል ላይ የተመረጣችሁት። that means you have value. You have value. You are a valuable person. Being chosen means you are valuable. ዋጋ አለሽ። አሜን። ይሄ መተማመን ይሰጣል። ይሄ እየደመነ ራሱ በደመናው መካከል ለመቀጠል አቅም ይሰጣል። I'm valuable. አሜን። እዚህ ምድር ላይ አንድ በጣም ያስገርመኝ ነገር ሰዎች ዋጋ የሌለው ነገር አይፈልጉም አይደል? ሱቅ መጣው ፌስታል ሲያው ስንት ነው የሚሉት። ያለ ዋጋ መውሰድ አይፈልጉም። ዋጋ የሌለው ነገር ሰዎች መግዛት አይፈልጉም። ዋጋ የለውም ምን ማለት ነው? አይ ዋጋ የለውም ምንም ዋጋ የለውም ትላቸው ይሄ ነገር አይሆፕ የሆነ ችግር አለው ማለት ነው። ለሰለ ያለ ዋጋ የሚገዙት ነገር ዋጋ ላይ ያላስቀመጡበትን ነገር ሰዎች አይፈልጉም። በዛም ላይ መተማመን የላቸውም። ለዛ ነው ውድ ነገሮች የሚሸጡት በጣም። ምክንያቱም ውድ የሆኑት ዋጋ ስላላቸው ነው ተብሎ ይታሰባል። ሰዎች የሚፈልጉት የማይፈልጉት ዋጋ የሌለውን ነገር ነው። የሚፈልጉት ደግሞ ዋጋ ያለውን ነገር ነው። ሃሌሉያ አሜን። አንዳንዷን ቃል ነው እየነገርኳችሁ ያለው። ስለዚህ you have to study, you have to learn. ሰዎች የሚፈልጉት ዋጋ ያለውን ነገር ነው። ስለዚህ እግዚአብሔር መርጧችኋል ማለት ትርጉሙ መርጧችኋል። you are a chosen generation. የተመረጠ ትውልድ ማለት ሌላኛው ትርጉም ነው ልሰጣችሁ። መጀመሪያ ዋጋ አላችሁ። ምክንያቱም እግዚአብሔር ሲመርጠን መርጦን በምርጫ ብቻ አይደለም የጠራን፣ ምርጫውን ለማስጠት ዋጋ ሰጥቷችኋል። ለዚህ ነው መጽሐፍ ቅዱስ በዋጋ ተገዝታችኋል የሚለው። በዋጋ የገዛችሁ ዋጋ ስለምታወጡ ነው። አሜን። ማንም ሰው ይሄንን ዕቃ $10 ሚሊዮን አይገዛም። ያን ያክል ዋጋ ያወጣም ያቃል። ይሄ ማይክሮፎን ስንት ነው ስትል 1 ሚሊዮን ብር ተቀልዳለህ አይደል ነው የሚለው። ለሰለ አያወጣም። ይሄ እንትን ስንት ነው ፌስታሉ ስንት ነው 500,000 ቁጥር አታውቅም እንዴ? ለምሳሌ ፌስታል 500,000 አያወጣም። ዋጋ አይደለም። ስለዚህ እግዚአብሔር ለናንተ ያወጣላችሁ ለኔ ያወጣልኝ ዋጋ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ ያለው ቃል ዋናው መሰረታዊ ሐሳቡ ምንድነው? በዋጋ ተገዝታችኋል። ያወጣልኝ ዋጋ ኢየሱስ ነው። ስለዚህ እኔ ማረባ አትበል። ፌስታል እንኳን እረባለሁ ብሎ ሱቅ እየጠበቀ ነው። ፌስታል ሱቅ ላይ ቁጭ ብሎ እረባለሁ የሆነ ሰው መጥቶ እስኪገዛኝ አልሄድም ብሎ እየጠበቀ ነው። አንተ አልረባም ብለህ ለራስ ዋጋ ትለጥፋል። ታው እግዚአብሔር ግን ዋጋ አውጥቶላችሁ እሷ የምታወጣው እሱ ኢንዲቪጁዋሊ በጋራ አይደለም። አንተ የምታወጣው አንቺ የምታወጪው ኢንዲቪጁዋሊ እኔ የማወጣው ለእያንዳንዳችን ያወጣው ዋጋ የልጁን የኢየሱስ ክርስቶስን ሕይወት that much ኮስቲ ናችሁ። that much valuable ናችሁ። አሜን። ስለዚህ ተመርጣችኋል ማለት ዋጋ አላችሁ። ሌላኛው በጣም ወደው ትርጉም አላችሁ። you have a meaning ማለት ትርጉም ህይወቴ ትርጉም አጣ ይላል። ወይኔ ትርጉም አላት። እግዚአብሔር እንደዚህ ተጨንቆ የሰራው ሰው ሲጨነቅ ግርግር ነው የሚለው እግዚአብሔር። ዋው look at this man, you don't understand ምን ያረኩለት ነው እንዴት እንደጠራውት አላወቀም። you have a meaning. wow, you have meaning. ሌላኛው አስፈላጊ ናችሁ። you are important.
ሃሌሉያ። እነዚህ ቃሎች እንዴት እንደምወዳቸው አስፈላጊ ነኝ እኔ ኢምፖርታንት you are important amen በሉ see I'm important I have meaning I have value ዋጋ አለኝ ትርጉም አለኝ አስፈላጊ ነኝ አያችሁ ህይወታችሁ የሚሰራው ባፋችሁ ነው ወደፊት ትልቅ ሰው ሆን ብላችሁ ምኞት አይኖራችሁ አፋችሁ ነው ህይወታችሁን የሚመራው ዝም ካላችሁ እየዘራችሁ አይደለም ማለት ካልዘራችሁ ደግሞ አረም ይበቅላል የአረም መጥፎ ባህሪው ሳትዘራው ነው የሚበቅለው ስንዴ ነው መዝራት ያለበት አረም አትጨነቅ ተኛ ስትነሳ በቅሎ ታገኘው ስለዚህ አረምን ደግሞ መከላከያ ዋና መንገድ ምርጥ ዘር መዝራት ቦታ ማሳጣት አሜን I have value ዋጋ አለኝ አሜን ትርጉም አለኝ አሜን አስፈላጊ ነኝ አሜን I have value አሜን አሜን ዋጋ አለኝ ስለዚህ ለመዝራት አትስነፍ ሌላኛው ለእግዚአብሔር አስፈላጊ ናችሁ you matter to God you matter oh hallelujah you matter to me ይላሉ አንዳንድ ሰው ፈረንጆችና you matter to me you see ለእግዚአብሔር you matter to God ለእግዚአብሔር በጣም አስፈላጊ ነሽ ያንቺ ነገር ያሳስበዋል ስለዚህ ራሳችን በዚህ ነው መንቃኝ ዓለማችን the world may ignore you ዓለም ልትዘጋችሁ ትችላለች it doesn't matter friends may forget you ጓደኞቻችሁ ሊረሷችሁ ይችላሉ but God never rejects his chosen children እግዚአብሔር ግን የመረጣቸው ልጆቹን አልቀበልም ብሎ አይገፈትርም አያስወጣም ስለዚህ በጓደኞች ስልክ አለመደወል ዲፕረስ ዳቱ አሜን አልደወሉም ችግር የለውም ደውል ወደ ጌታ አንተ you can talk to him መዝሙር ክፈት አሜን አብረ ዘምር አሜን አባ ወድሃለሁ በል ሃሌሉያ አባ ወድሃለሁ በል አሜን ከዛ በኋላ ብዙ ጓደኞች ያመጣል ያ አሜን friends may forget you but God never rejects his chosen children ለዛሬ የመጨረሻው መመረጥ የሚለው ነው እስካሁን ሐመሮሃስ ገና ብዙ ይቀጥላል መመረጥ የሚለው ሐመሮሃ ላይ እግዚአብሔር የመረጠን እርሱን ከማወቃችን በፊት ሰምታችኋል ከማወቄ በፊት ነው የመረጠኝ አላቀውም ነበር እሱ ከዛ በፊት ነው ምርጫ ውስጥ ያለው ምርጫ ውስጥ እንዳለው ሳላቅ እየኖርኩ እንኳን እግዚአብሔር ግን ያቀኝ ነበር ከናቴ ማህፀን ሳለሁ ነው የመረጠኝ ይላል ኤርምያስ ጳውሎስም እንደሱ ይላል እርሱን ከማወቃችን በፊት ነው የመረጠን ኤፌሶን ምዕራፍ 1 ቁጥር 4 ላይ በፊቱ ቅዱሳንና እንከን አልባ ሃሌሉያ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና በፍቅር ሃሌሉያ በፍቅር ዓለም ከመፈጠሩ በፊት እኮ ዓለም ሳይፈጠር መቼም እኛ እንዳልተፈጠርን ታውቃላችሁ ዓለም ከመፈጠሩ በፊት እናትና አባትሽ አልተፈጠሩም I hope so
አይገሶ እናትና አባታችሁ ዓለም ከመፈጠራቸው በፊት አልተፈጠሩም ብዬ ገምታለሁ ነው አሉ። የአንዳንድ ሰው እኮ ፊት ሳየው የኔ አባት እንኳን ኦጋ የኔ አባት እንኳን ዘፍጥረት 1 ከመፈጠሩ በፊት ኦኬ አይ ሆፕ ጤነኛ ነንኛ። ሃሌሉያ ታንክ ዩ ፋዘር አምሮዬን ስለፈወስከው። according to he has chosen us as he has chosen us in him before የዚህ ዓለም መሰረት ከመጣሉ በፊት the foundation of the world that we should be holy without blame before him in love. Amen. እግዚአብሔር የመረጠህ ወይም የመረጠሽ ልንጨርስ ነው አሁን 4 ነገሮች በመስመር አይተን። እግዚአብሔር የመረጠህ የመረጠሽ የመረጠኝ ኃጢአት ከመስራታችን በፊት ኃጢአት ሳንሰራ በፊት ተመረጥን። አሜን። ሰምታችኋል? ያ ሁለተኛው ወይም ፖይንት ደግሞ ሌላኛው ፖይንት ችግር ሳይኖርብን በፊት የመረጠን ኃጢአት አልሰራንም፣ ችግር አልነበረብንም። አሜን ታንክ ዩ ፋዘር። ሌላኛው ስህተት ከመስራታችን በፊት አሜን። ስህተት ከመስራታችን በፊት ስህተት ሳትሰሩ በፊት። ሌላኛው ከዚህ በኋላ እግዚአብሔር ከላይ ያሉትን ነገሮች ሁሉ ከመሆናችን በፊት እኛን መርጦ የኔ ናችሁ ብሎናል። I belong to God። እግዚአብሔር የኔ ነህ ብሎኛል። You belong to me ብሏል። እኔ ደግሞ I belong to God. I am the property of God. Amen. God owned me. Amen. እግዚአብሔር የራሱ አርጎኛል። አሜን። አስቡት፣ ችግር ሳይኖርብኝ ኃጢአት ሳይኖርብኝ ስህተት ሳልሰራ በፊት መረጠኝ እና እግዚአብሔር ምን አለ? የኔ ነህ፣ አንቺ የኔ ነሽ። አሜን። እናትና አባት ልጅ ወልዱና የኔ ነሽ። እግዚአብሔር ስለዚህ ሁላችንንም ሲያየን የኔ ነህና የኔ ነሽ ነው። ሰምታችኋል? ሌላኛው ስማችሁ የኔ ነች ይላል። የኔ ነው እሱ ይላል። you are chosen. amen. you are chosen. አንቺ ተመርጠሻል። በቃ ይሄ ምን ይሰጣል መስላችሁ? ለመኖር ኮንፊደንስ ይሰጣል። የመኖር መተማመኛ። መሬትን ለመርገጥ እንደምትተማመኑት ልክ እንደዚሁ ይሄ እውነት ሲገባችሁ ምትረግጡት ምትቆሙበት መሰረት ይሆናል። ይህ ሀፍረትና ፍርሃትን ከህይወታችሁ ያስወግዳል። ሀፍረት ከሰራነው ስህተት ተነስቶ የሚመጣ ነገር ሲሆን፣ ፍርሃት ደግሞ ከሀፍረታችን ውስጥ የሚወጣ ምን ሆን ይሆን የሚል ስጋት ነው። የሆነ ነገር ብያለሁ፣ ኖት ውስጥ የለም፣ አይኦፕሲዲ ውስጥ አለ። ስለዚህ በኋላ ከዛ ስትሰሙታላችሁ። የጻፋችሁት ኖትና ከዛ የተናገርኩትን ስትሰሙት ግማሽን ራሱ እንዳልጻፋችሁ ታያላችሁ። ስለዚህ ሀፍረት ከምንሰራው ስህተት ውስጥ ነው የሚወጣው። ምክንያቱም ሰው የሚያፍረው ፈጣጣ ካልሆነ የሚያፍረው ለሰራው ስህተት ነው። አሁን ደግሞ ይሄኛው ደግሞ ሃይብሪዱ ነው።
ፈጣጣ ከሆነ ለሰራው ስተት አያፍርም። ሀፍረት ለማፈር መጀመሪያ ዕውቀት ያስፈልጋቸዋል። ምንድን ያልኩት ባካችሁ ሰምታችኋል? ለማፈር ዕውቀት ያስፈልጋቸዋል መጀመሪያ። ምክንያቱም ማፈር እንዳለባችሁ ዕውቀት ያስፈልጋቸዋል። ለዚህ ነው አንዳንድ ሰዎች የማያፍሩት። በዚህ ኬዝ ማፈር እንዳለባቸው አያውቁም። ስለዚህ አያፍሩም። ኢግኖራንስ ነው ያ። ስለዚህ አሁን እንትኑ ነው ኦኬ። ሀፍረት ካለ የሆነ ሰው የሰራው ስተት አለ። በዛ ስተት ምክንያት ሀፍረት ይዞታል፣ ሼም። በዚህ በሼም ውስጥ ባይዘወይ በሀፍረት ውስጥ አብረው የሚመጡ በጣም ታናሽ ወንድሞች አሉት። አብረው መሸማቀቅ፣ መሳቀቅ፣ እርብትብት መሆን፣ መጨነቅ እና የሆነን ነገር ለማድረግ መተማመኛ ማጣት ይመጣሉ ከሀፍረት ውስጥ። ከዛ እነዚህ ነገሮች አንድ ላይ ተባበሩና ከባድ ነገር ይወልዳሉ። ፍርሃት ይወልዳሉ። ፈሪ ይሆናል። ፈሪ ሲሆን ኮንፊደንስ የለውም እና የሆነ ነገር እያረገ ነው፣ ግን የሆነ እርግጠኛ አይደለም። ስለዚህ ፍርሃት መጽሐፍ ቅዱስ አብሮ ቅጣት ይወልዳል። ፍርሃት ደግሞ ቆይቶ ጊዜ ሰጥቶ እሱ ደግሞ ሌሎች ነገሮችን ይወልዳል። ለምሳሌ ፍርሃት አንዱ ከሚወልዳቸው ነገሮች መካከል ዲፕሬሽን። ሰዎች መፍራት ይጀምራሉ፣ ሁኔታ፣ ሰው፣ አካባቢን። ስለዚህ ራሳቸውን ያገላሉ። ራሳቸውን በማግለል ውስጥ ለብቻቸው ሆነው ከራሳቸው ጋር ይታገላሉ፣ ከፍርሃታቸው ጋር ይታገላሉ። ከሰው ስለሸሹ ፍርሃታቸው አይሸሽም፣ ፍርሃታቸው አብሯቸው አለ። ለብቻው ቶርሜንት እያረጋቸው። ስለዚህ ከቀን ወደ ቀን ዲፕሬሽኑ እየጨመረ ነው የሚሄደው። ከዛ ዲስቶርት ያደርገዋል። ምንድነው አዘ ኤንድ ኦፍ ዘ ዴይ የሚያደርገው? የማንነት መዛባት ነው የሚፈጠው እና ከዛ በጠቅላላ ከላይ ያልናቸውን ነገሮች በሙሉ ያጠፋሉ። ዋጋ የለህም፣ ዋጋ የለሽም፣ አንቺ አትፈለጊም፣ ትርጉም የለሽም፣ ትርጉም የለህም። ለዛ ነው እንደዚህ የሆነው፣ ለዛ ነው አባትሽ እንደዚህ ያደረገው፣ ለዛ ነው እናትሽም አትወድሽ፣ ለዛ ነው ጓደኞችም አይፈልጉ ብሎ ትርጉም። በዛ ውስጥ የማንነት ግንባታ ይጀመራል። ምን የሚል የማንነት ግንባታ? እኔ የማልረባ ነኝ፣ እኔ ውዳቂ ነኝ፣ እኔ ምስኪን ነኝ፣ እኔ ፈሪ ነኝ። እፈራለሁ አይደለም ነኝ። ፍርሃትን አሁን እየሆንኩት ነው። እኔ ማንም አይወደኝም፣ እኔ ማንም አይፈልገኝም። ከዛ ዲያብሎስ እነዚህን በሙሉ እየሰራ ይቆይና ሰጀሽን ይሰጣል። ኦኬ ይሄ ሁሉ ከሆነ ለምን አትሞትም ታዲያ? ፕሮሰሱን ነው እያሳየኋቸው ያሉት። እና እንደዚህ በአንድ ቃል ስጽፋት ሲምፕል ትመስላለች፣ ግን ቬሪ ኢምፖርታንት የሆነ ወርድ። አሜን። ጨምር አለኝና ልጨምር። በቃ ምን አረገው? ተመርጣችኋል ማለት እግዚአብሔር በእናንተ ላይ ዓላማ አለው ማለት ነው። being chosen means you have a purpose። ዓላማ አለሽ። እግዚአብሔር በአንተ ላይ ዓላማ አለው። እግዚአብሔር እኔን ሲጠራኝ፣ እንደዚህ አይነት መልክ ሲሰጠኝ፣ እንደዚህ አይነት ነገር ሲሰጠኝ፣ ኤቭሪቲንግ አሁን ያላችሁን ነገር ሁሉ ሲሰጣችሁ because he has a plan for you and don't curse yourself። የዳክተር ለምን አልመሰልኩም አትበይ። እንኳን ያልመሰልሽ እንዶች በሙሉ አክተሯን አይመስሉ።
እግዚአብሔር የሚመርጠውን ላለመላክ አይደለም ወይም የመረጠውን ብትሉት የመረጠውን ላለመላክ አይደለም የመረጣችሁ ሊልካችሁ ለሆነ ዓላማ ለሆነ ጉዳይ ለሆነ ፕላን የተመረጣችሁት ስለ ትርፍ አይደላችሁ የመረጣችሁ እግዚአብሔር በቃ መርጫል ከዛስ መርጫል ከዛስ መርጫል ምርጫው አስቀድሞ ያዘጋጀውን ነገር እንድትፈጽሙ ነው ስለዚህ at the end of the day ትላካላችሁ ላሳያችሁና እነሱን እንጨርስ በመጽሐፍ ቅዱስ ውስጥ ያሉ እግዚአብሔር የላካቸው ሰዎች በሙሉ ሚሽን አላቸው ወይም ፐርፐዝ አላቸው ዓላማ አላቸው እግዚአብሔር የሰጣቸው ተልእኮዋል የላካቸው ሰዎች በሙሉ እግዚአብሔር ኦሬዲ አጀንዳ ነበረው ሲጠራቸው ይደርሳሉ ብሎ ያሰበው ቦታ አይደሉ ግን እግዚአብሔር መልካም አሜን ሁሉንም በደርስበት ደስ ይለኝ ነበር ዛሬ አልደርስበትም እንጂ ሙሴ የተመረጠው ነፃ ለማውጣት ሙሴ የተመረጠው ገና ልጅ እያለ ከመወለዱ በፊት እግዚአብሔር መርጦት ነው እንዳይሞት ያረጋው ሰምታችኋል ሲወለድ እኮ ያልተገደለው is because of God's choice ነው እግዚአብሔር ፕሮግራሙ ስለነበረ ግደሉ ብሏቸው ፈርዖን ሳይገሉት ከዛ ሲጣልም ያሳደገችው የፈርዖን ልጅ ነች ከዛ ያውቁ ነበር መስሎ ከዛም 40 ዓመትም በግ ሲጠብቅ 40 ዓመት በግ እየጠበቀ ነው የእግዚአብሔር ምርጫና የእግዚአብሔር ሐሳብ ግን በሙሴ ህይወት ውስጣል አንደኛ ጊዜውን አልጠበቀም ሙሴ ምክንያቱም እግዚአብሔር ለአብርሃም ከ400 ዓመት በኋላ ነው ህዝብ ከግብጽ ይወጣል ያለው ሙሴ 300 ምናምንኛው ላይ ሲሞክረው አይሰራም ጊዜ መጠበቃል 400 መሙላት አለበት ከዛ ልክ ሙሴ ወደ 60 ሲሞላው ምንድነው 50 አካባቢ ሲሞላ ሞላ 400 ሞላ ሙሴ ደግሞ 10 ዓመት ምናምን ከበጎሽ ጋር ስለቆየ ሐሳብ ቀይሯል መናገር አልችልም አፌትብ ነው ምናምን በሚል ተሳስቦ ሰውየው ሙሴን ማሳመን እግዚአብሔር 30 ዓመት ወሰደበት ስለዚህ 430 ዓመት ፈጀ 400 ያለውን ሙሴ 30 አስጨመረ ከ430 ዓመት በኋላ ከግብጽ ባርነት ህዝቡን ነፃ እንዲያወጣ አቹ day 1 ሲወል ያለ በእንትን ሲሄድ ሁሉ እግዚአብሔር ነፃ አውጪ ሄደ ይላል ነፃ አውጪ ይላል የሆነ ሰው ተሸክሞ ያለ እግዚአብሔር የሚያየው ፐርፐዝ አለው ስለዚህ እግዚአብሔር ባንቺ ላይ ዓላማ አለው አሜን እግዚአብሔር ዓላማ ባንተ ላይ አለው አሜን ዳዊት የተመረጠው ለመሪነት ቱሬን ንጉስ እንዲሆን እስራኤልን እንዲመሰርት እስራኤልን እንዳገር እንዲያቆማት እስራኤልን በሁሉ አቅጣጫ ኃያል አገር አድርጎ እንዲመራት ነው የተመረጠው ስለዚህ ዳዊት በሚሉ በጎችን ይዞ ሲሄድ እግዚአብሔር መሪያ ንጉሱ ነው ይላል ግን በግ ነው የሚጠብቀው ትምህርት ቤት ደብተር ይዘሽ ቦርሳ ይዘሽ ስትሄጂ እግዚአብሔር ታላቅ ሴት ያያል ዛሬ ስትወጣ ስትገባ ሲያይ እግዚአብሔር ታላቅ ሰው ያያል ባስ ላይ ልትሰለፍ ስትቆም ያየ እግዚአብሔር ዋው ታላቅ ሰው እየሄደ ነው ይላል ስለዚህ don't see yourself ዓለም እንደሚያያችሁ ራሳችሁን don't define yourself አሁን ባላችሁበት ሁኔታ አሁን ያላችሁበት ሁኔታ ማለፊያ ነው እያለፋችሁ ነው ስትጨርሱ ታላቅ ቦታ ትደርሳላችሁ አሜን አስቴር የተመረጠችው ለህዝቧ አዳይ ለመሆን to save her people የንጉስ ሚስት የሆነችው አዳኝ እንድትሆን እግዚአብሔር አስቴርን ሲያት ቆንጆ ሴት ወይኔ ጥሩ ባል ብታገኝ ያላልነበረም እግዚአብሔር የሚያየው አዳኝ ነች ይችላል በ127 ሀገር ያሉ አይሁዶች ሊገደሉ ሲሉ ህዝቧን የምታደን አዳኝ ነች ስለዚህ እግዚአብሔር የጠራቸውን ሰዎች ሁሉ ሲጠራቸው
ዴይ ዋን የመጨረሻውን ዴስቲኒ አይቶ ሰምታችኋል። ያ ጳውሎስ የተመረጠው ለመስበክ ለማስተማር ቤተክርስቲያንን ለመትከል ነው። ሃሌሉያ። አንተ ወይም አንቺ የተመረጣችሁት ሃሌሉያ በጳውሎስ አንጨርስ። የዚህ ዘመን ጳውሎስ አንተ ነህ። አሜን አሜን በሉ። የተመረጣችሁት ትውልዳችሁ ላይ ትልቅንና መልካምን ተጽዕኖ ለመፍጠር። ስለዚህ ሁል ጊዜ ላይገባችሁ ይችላል፣ ግን እግዚአብሔር የፈጠረኝ ተጽዕኖ ለመፍጠር መልካም ተጽዕኖ ለማሳደር ተፈጥሬያለሁ። በምድሪቱ ላይ ብርሃን ለመሆን ተጠርቻለሁ። አንተ ወይም አንቺ በምክንያት ተመርጣችኋል። አንድ ቃል ነው እያየን ያለነው እስካሁን። ተመርጫለሁ። You are a chosen generation. A chosen. አንተ ወይም አንቺ ወይም እኔ በምክንያት ተመርጣችኋል። ምክንያት አለው። እግዚአብሔር ሙሴን ሲመርጠው ምክንያት አለው። ሕዝቤን ከግብጽ ባርነት ነፃ ያወጣል ብሎ ነው የመረጠው። ጳውሎስን ሲመርጣው ሐዋርያ አይቶ ነው የመረጠው። አስቴርን ሲመርጣት ለሕዝቤ አዳኝ ሆና ትቆማለች ብሎ ነው የመረጣት። አንቺም አንተም እኔም በምክንያት ተመርጠናል። በሉሲኔ በምክንያት ተመርጫለሁ። ሶኬት ችግር ቢኖርባችሁም አሁን ወድቃችሁ ቢሆን አሁን ልክ ባትሆኑ አሁን መስመር ውስጥ ባትሆኑ በሉት እኔ በምክንያት ተመርጫለሁ። ምን ምክንያቶች? 4 ምክንያቶች ላሳያችሁ ለጊዜውና እንጨርሳለን። የመጀመሪያው ምክንያት መንግስቱን ለመሸከም፣ የእግዚአብሔርን መንግስት ለመሸከም። carry the kingdom of God. Amen. የእግዚአብሔር መንግስት እናንተ በሄዳችሁበት ቦታ ሁሉ ይሄዳል። Plus don't represent it wrongly. አሜን። ስትወክሉት በትክክል ወክሉ። መንግስቱን ለመሸከም ፖለቲከኛ ልትሆኑ ትችላላችሁ። የእግዚአብሔርን መንግስት ተሸክማችሁ ትሄዳላችሁ። ዶክተር ልትሆኑ ትችላላችሁ። የእግዚአብሔርን መንግስት ዶክተር መሆን አይደለም ዴስቲኒያችሁ፣ የእግዚአብሔርን መንግስት መሸከም። የኔ ራይ ኢንጂነር መሆን አይደለም ራያችሁ። ኢንጂነር ራያችሁን የምትፈጽሙበት ቱል ነው። ፓስተር መሆን አይደለም እኮ የኔ ዴስቲኒ። ፓስተርነት እኮ እግዚአብሔር የፈጠረኝን ዓላማ መፈጸሚያ መንገድ ነው። የኔ ራእይ ዘማሪ መሆን አይደለም። ለዛ እኮ ነው ሰዎች ልክ ዘማሪ ናችሁ ሲባሉ አገልግሎት የሚጨርሱት። ራያቸው ተፈጸመ፣ ዘማሪ መሆን። ኳየር መግባት ነው፣ ኳየር ገቡ በቃ። ከዛ ኳየር ውስጥ ዋና አስቸጋሪ ይሆናል። ኳየር ውስጥ ኳየሩ ልክ እንደ መዶሻ አስበው፣ እንደዚህ ማይክ አስበው። ይሄ ማይክ የሚይዝበት ዋናው ዓላማዬን ለማስፈጸም እንዲረዳ ነው። ድምጼ እንዲሰማ ቱል ነው። ስለዚህ ዘማሪ መሆን ቱል ነው። ፓስተር መሆን ቱል ነው። ኢንጂነር መሆን ቱል ነው። ጠቅላይ ሚኒስቴር ከሆናችሁ ቱል ነው። ምን የእግዚአብሔር መንግስት ተሸክመው እዛ ቦታ ላይ ለማድረስ። አሜን። ስለዚህ ዴስቲኒ አታርጉት። አንዳንድ ሰዎች ማይክሮፎኑን መያዝ ይይዛሉ። ሃሌሉያ። በቃ እንዲህ እያሉ ፕሮግራሙን ይጨርሱታል። አትመሰጥ እንጂ ማይክሮፎኑን ያስከው ቀጥሎ ያለውን መልእክት ለማስተላለፍ ነው እንጂ ማይክሮፎኑን የመያዝ የመጨረሻው ግባችን አይደለም። አሜን። ሌላኛው
እንደ ብርሃን አይሆን ተቆርጧል። ኦኬ እንደ ብርሃን ለማብራት እንደ ብርሃን ለማብራት to shine ለዛ ነው ከጨለማ ውስጥ ወደ ብርሃን የጠራ እና ብርሃን ከየት አመጣለሁ ምናምን ብዙ አትጨነቁ። ያላችሁበት መንግስት ራሱ የብርሃን መንግስት። ጨረቃ ተጨንቃ አታውቅም። ከፀሐይ ጋር ፌሎሺፕ አድርጋ ትመጣለች። በቃ ሻይን ማድረግ ነው እንደ ብርሃን። ስለዚህ you have to have fellowship። እግዚአብሔር ፀሐይና ጋሻ ነው ይላል። አሜን። ስለዚህ እግዚአብሔር ጋር አብራችሁ ፌሎሺፕ ስታረጉ ከእግዚአብሔር ፀሐይ እናንተ ላይ የሚጋባ ነገር አለ። then you will outshine ያን light። አሜን። ሶስተኛው ወይም ሶስተኛ አትበሉት ፖይንት 3 ወይም ደግሞ ይጠራን በሌላኛው እንትን ዓለማችን ላይ ተጽዕኖ ለመፍጠር you influence your world ማለት የናንተ ዓለም አለ። ለምሳሌ ፖለቲከኛው ፖለቲካ ነው ዓለሙ። ዘማሪው የዝማሬው ዓለም ነው ዓለሙ። ኢንጂነሩ ዶክተሩ የሕክምናው ዓለም ነው ዓለሙ። ስለዚህ you can influence ያኛውን ዓለም። አሜን። ነጋዴው የንግዱ ዓለም ነው ዓለሙ። ዓለማችሁ ማለት የዓለም ካርታው አይደል። ስለዚህ የመጨረሻው ወደ ፍጻሜያችሁ ለመጓዝ ተመርጣችኋል። ስለዚህ ወደ ፍጻሜያችሁ ለመጓዝ ወደ ዴስቲኒያችሁ ለመጓዝ at the end of the day እግዚአብሔር ያየላችሁ ቦታ ላይ ለመጓዝ ወደ ፍጻሜ ነው የምትጓዙት። መግቢያው በር ላይ መግባት ፍጻሜ አይደለም። ሰምታችኋል ያልኩት መግቢያው በር ላይ ናችሁ ማለት ፍጻሜያችሁ ላይ ደርሳችኋል ማለት እንዴ የግቢው በር ላይ ደረስክ ማለት እኮ እንዴ ገባህ ማለት አይደለም እኮ እንዴ ግባ እንጂ ወደ ውስጥ ግባ፣ ግቢውን እለፍ፣ አበቦቹን አድንቅ፣ ሰንት ቆንጆ ነው እዛ ጋር ያለው ነገር ግባ። ደግሞ በሩ ይከፈታል። የሳሎን ውስጥ ደግሞ አለ ግባ። እንዴ ምግብ አለ፣ ጓዳ ብዙ ነገር አለ። አሜን። ስለዚህ አንዳንድ ሰው በሩ ጋር ሲደርስ ነው የሚያበቃው። ሃሌሉያ። ወዴት ነው የምጓዘው? ወደ ፍጻሜ ለመጓዝ ተጠርቻለሁ። አሜን። በጌታ በኢየሱስ ስም ወደ ፍጻሜያችሁ ለመሄድ ተጠርታችኋል። ስለዚህ ትርፍ አይደላችሁ፣ ስተት አይደላችሁ፣ ያለ ምክንያት የተፈጠራችሁ አይደላችሁ። እግዚአብሔር ኢንቴንሽናሊ በምክንያት ሃሌሉያ እግዚአብሔር አስቦ ማለት እግዚአብሔር ጭንቅላት ውስጥ ነበራችሁ። አሜን አላችሁ፣ ከዛም ደግሞ ትኖራላችሁ። ስለዚህ ርዕሳችን የነበረው ምንድነው? አይ ነው እዚያው እግዚአብሔር ስለኔ የሚለው ኦኬ። ከዛ በላይ 3 ደግሞ ርዕስ ሰጥቼዋል። በክርስቶስ ያለኝ ማንነት ኦኬ። ሁለተኛው who am I in Jesus። ሌላኛው አይደንቲቲ ኢን ክራይስት። ከዛ በቀጥሎ እግዚአብሔር ስለኔ ምን ይላል? ጓደኞቻችሁ ስለናንተ ያሉት ነገር አለ። ትምህርት ውጤት ያለው ነገር አለ። ሰፈር ያለው አለ። ቀበሌ ያለው አለ። አገር ያለችውም አለ። አንተ ኢትዮጵያዊ ነህ ትላለች አገር አይደል? ስለዚህ ኢትዮጵያዊ መልኩን ነብር ሽንጉርጉርነቱን አይለውጥም ትላል። እንደዚህ ኢትዮጵያዊነት የሚለን ነገር አለ። ግን ደግሞ የእግዚአብሔር ቃል ያለንና የሚለን ነገር አለ። ስለዚህ በጌታ በኢየሱስ ስም የእግዚአብሔር ቃል ያለንን ያንኑ ነን። አሜን። እና እናብላለዋል። እያንዳንዷን ቃል ደግሞ እናብላላታለን። ምክንያቱም መግባት አለበት። ከዚህ ወደዚህ መውረድ አለበት። ከዚህ ወደዚህ ለመውረድ ጊዜ ይፈልጋል። ከዚህ ወደዚህ ሲወርድ እናንተን ይሆናል። ከዛ ጓደኛዬ አኮረፈችኝ ብለሽ የአይጥ መርዝ አትገዥም።
እንዴት እንደመጣ አላቅም። ይሄ ግን መልእክት ነው። በቃኝ። ምኑ ነው ይበቃሽ? መቼ ጀመርሽና መቼ ጀመርክና ነው የሚበቃ? አይበቃ እንዴ? ምን ሆነ ነው የምትልፈሰፈሰው? አይበቃኝም በል። ምክንያቱም እግዚአብሔር በምክንያት ፈጥሮኛል። God has a plan for me። ድንገቴ አይደለሁም እኔ ኢንቴንሽናሊ ነው የመጣሁት እዚህ ምድር። I'm chosen by God። እግዚአብሔር ከኋላ አይቶ ከፊት አይቶ እግዚአብሔር ታሪክን በሙሉ አይቶ በሁለተኛው ዓለም ጦርነት ይሄዳል አለ። በዚህ ዘመን ይሄዳል። ስለዚህ don't be depressed። I refuse to be depressed። በኢየሱስ ክርስቶስ ስም እግዚአብሔር ካየልኝ በታች መጫወትን ከህይወቴ ላይ አራግፌዋለሁ። ከህይወታችሁ ላይ አራግፌዋለሁ። ዲያብሎስ የጫነባችሁን ነገር ሁሉ አራግፌዋለሁ። ዓለም የጫነችባችሁን ሁሉ አራግፌዋለሁ። እግዚአብሔር በክርስቶስ ኢየሱስ የጫነውን በእናንተ ላይ ጭኛለሁ። እነዚህን ቃሎች በመንፈሳችሁ ላይ አተምኳቸው በጌታ በኢየሱስ ስም አሜን። አሜን አሜን አሜን። ኢየሱስ ጌታ